ሰበር ዜና ሰኔ 3 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በኦሮሚያ የሚያደርሱትን ጥቃት አጠናክረው ሲቀጥሉ በዛሬው ዕለት ታሪካዊ ያሉትን ጥቃት ፈጽመዋል። በኦሮሚያ ሸኖ አቅራቢያ በተፈጸመው ጥቃት ሁለት የሻለቃ መሪዎችን ጨምሮ ኮሎኔል አንዋር መገደላቸው ሲነገር በርካታ የብልጽግና ፓትሮሎች በፋኖ አርፒጂ ጥቃት መውደማቸውም ተረጋግጧል። የፋኖ የአዲስ አበባ ደጃፍ ኦፕሬሽንን ዝርዝር መረጃ ይዘንበታል፣ እናስደምጣችኋለን። በወሎና ጎጃም የብልጽግና ጦር ከፍተኛ ኪሳራን ሲያስተናግድ የአገዛዙ ጦር ከተማን እቆጣጠራለሁ ብሎ በመጣበት ያላሰበው ሽንፈት ገጥሞታል። እንዲሁ ተፈጥሮም ለብልጽግና ጦር ያልተጠበቀ መርዶ አሰምታለች፣ ይዳሰሳል። በአዲስ አበባ በጸጥታ ኃይሎች ሁለት ሰዎች ከመስጊድ በር ላይ ተገድለው መገኘታቸውን ተከትሎ ከባድ ውጥረት ሲነሳ መንግስት በአርሲ ለተገደሉ ኦርቶዶክሶች ድምፅ የሆኑ አባቶችን ማሰሩም ተነግሯል። እንዳሰሰዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹ እያላችሁ እንዲሁም ሀሳብ አስተያየታችሁን እየሰጣችሁን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአርሲ ኦርቶዶክሳውያን መጨፍጨፍ ያልጠገበው የብልጽግናው መንግስት አሁን ደግሞ ለአርሲ ኦርቶዶክሳውያን ግድያ ድምጽ የሆኑ አባቶችን ማሰር መጀመሩ ተነገረ። ሰይፍ በንጹሃን ላይ ሰንሰለት በአባቶች ላይ ብልጽግና ብሏል። በኦሮሚያ ክልል በአርሲ ምድር በኦርቶዶክሳውያን ላይ የተፈጸመውን ሰቅጣጭ ጭፍጨፋን ተከትሎ ከተጎጂው ወገን ጎን በመቆም ፍትህ ሊያሰፍን የሚገባው መንግስት ነኝ ባይ የአገዛዙ ስርዓት ሽፋኑን ገልጦ ወደ አፈናም ገብቷል። አሰቃቂውን በደል በጽኑ ያወገዙ ድምፅ ለሌላቸው ንጹሃን ድምፅ ሆኑና እውነቱን ለህዝብ ይፋ ያደረጉ የቤተ ክርስቲያን ታላላቅ አባቶች አገልጋዮችና ተቆርቋሪዎችን ማሰር ማዋከብ በብልጽግና መንግስት ቀጥሏል። ይህ የአገዛዙ ስርዓት መዋቅራዊ እርምጃም በኦሮሚያ ክልል ውስጥ ከሚፈጸሙ ማንነትና እምነት ተኮር ጭፍጨፋዎች ጀርባ የመንግስት ታጣቂዎችና ባለስልጣናት ቀጥተኛ እጅ እንዳለበት ይጠራጠሩ ለነበሩ ይበልጥ የሚያጠናክር ማረጋገጫ የሚሰጥ ነው። የቤተ ክርስቲያኗ ታላቅ የነገረ መለኮት መምህር ተመራማሪና የታላላቅ መንፈሳዊ መጽሐፍት ደራሲ ዶክተር ቀሲስ መዝገቡ ካሳን ጨምሮ ሌሎች መምህራን ከሰሞኑ በግፍ መታሰራቸውንና ለሰቆቃ መዳረጋቸው ይታወቃል። አሁን ደግሞ እውነትን በመናገር የሚታወቀው ዲያቆን ዘላለም ታዬና በማህበራዊ ሚዲያ ስለ ቤተ ክርስቲያን መከራና ወቅታዊ መረጃዎችን ሳያቋርጥ በማድረስ የሚታወቀው ዮኒ የሰማዕቷ ለግፍ እስርና ለአፈና ተዳርገዋል። በጥቅሉ በርካቶች ለአርሲ ወገኖች ድምፅ የሆኑ ምዕመናንና ሌሎች የቤተ ክርስቲያኗ አንቱ የተባሉ ሰዎችም ታስረዋል። በጥቅሉ በምስሉ ላይ የምትመለከቷቸው የቤተ ክርስቲያኗ ሰዎች ለምን ለአርሲ ወገኖች ሞት ድምፅ ሆናችሁ በሚል በብልጽግና መንግስት ታስረዋል። ይህ ስልታዊ አፈና እውነቱን ለመቅበር የታለመ ቢሆንም የንጹሃን ደም ግን መጮሁን አያቆምም። ብልጽግና ግለሰቦችን ሊያስር ይችላል፣ እውነትን ግን በሰንሰለት ማሰር አይችልም። ይህ በእንዲህ እንዳለ ደግሞ በዛሬው ዕለት የብልጽግና የጸጥታ አካላት በአዲስ አበባ በጥበቃ ተሰማርተው የነበሩ ሁለት ደረሶችን በአሰቃቂ ሁኔታ መግደላቸው በአዲስ አበባ ቁጣን ቀሰቀሰ። ለሚኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ ህብረተሰቡ መግለጫ እስኪሰጥ በትዕግስት እንዲጠብቅ መልእክት አስተላልፏል። ይሁን እንጂ ህዝበ ሙስሊሙ እነዚህ ሁለት ደረሶች የተገደሉት በመንግስት አካላት ነው፣ ለመሸፋፈን አይገባም በሚል መጅሊሱ ላይም ትልቅ ቁጣ አስነስተዋል። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ 5 ሰሜት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው መገኘታቸውን ተከትሎ የክፍለ ከተማው እስልምና ጉዳዮች ምክር ቤት መረጃዎችን
ጉዳዮችን አጠናክሮ መግለጫ እስኪሰጥ ድረስ ህብረተሰቡን በትዕግስት እንዲጠብቅ ለምኗል። ሟቾቹ መሐመድ አደምና መሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ በአካባቢው ማህበረሰብ ዘንድ በመልካም ስነ ምግባራቸው የሚታወቁ የዲን ተማሪዎች ደረሶች እንደነበሩም ተገልጿል። ከሟቾቹ መካከል መሐመድ አሊ የልጆች አባት መሆኑም ታውቋል። ግድያ የተፈጸመው ቅዳሜ ግንቦት 29 ቀን 2018 ዓ.ም ሌሊት ሲሆን አስከሬናቸው ከሁለት ቀናት በኋላ ሰኞ ሰኔ 1 ቀን 2018 ዓ.ም መገኘቱም ተጠቁሟል። ሟቾቹ የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይንም የዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል ሲሉ ለሚዲያችን ጉዳዩን የተናገሩ የአካባቢው ነዋሪዎች የገለጹ ሲሆን የገደሏቸው የጸጥታ አካላት መሆናቸውን የተናገሩ እማኞች አሉ። ነገር ግን እማኞቹ አፋቸውን እንዲዘጉ ተደርገዋል ሲሉ እነዚህ ጉዳዩን ለሚዲያችን የገለጹ ነዋሪዎች ተናግረዋል። የሟቾች የቀብር ስነ ስርዓት ትላንት ማክሰኞ ሰኔ 2 ቀን 2018 ዓ.ም በኮልፌ የሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበትም ተፈጽሟል። የለሚኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሞ መረጃዎችን አጠናክሮ ዝርዝር መግለጫ እንደሚሰጥ በማስታወቅ ህዝበ ሙስሊሙ ማህበረሰቡ በትዕግስት እንዲጠብቀውም ለምኗል። ይሁን እንጂ የአካባቢው ነዋሪዎች ማን እንደገደላቸው እናውቃለን፣ የመንግስት የጸጥታ አካላቶች ናቸው፣ ስለዚህ ፍትህ እንፈልጋለን በማለትም እየጠየቁ ነው። አሁን ላይ በሌሎች ክልል አካባቢዎች የነበረው የንጹሃን ግድያ መሀል አዲስ አበባ ሰተት ብሎ ገብቷል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በወሎ ቤት አማራ ቀጠና መካነ ሰላም ግንባር ከፋኖ ደፈጣ ጥቃት ለማምለጥ ሲሸሹ በነበሩ የአገዛዙ ኃይሎች ላይ በደረሰ የተሽከርካሪ አደጋ በርካታ ወታደሮች ሙትና ቁስለኛ መሆናቸው ታወቀ። አደጋው የደረሰው ከትላንት ወዲያ ሰኔ 1 ቀን 2018 ዓ.ም አመሻሹን በመካነ ሰላም ግንባር ከመካነ ሰላም ከተማ በቅርብ ርቀት ልዩ ስሙም ቦርዳ ወንዝ ላይ ነው። የአገዛዙ ጥምር ጦር ማለትም የመከላከያ የአድማ ብተናና የሚሊሻ ስብስብ ኃይል በተሽከርካሪ ተጭነው ከፋኖ የደፈጣ እርምጃ ለማምለጥ በፍጥነት እየተጓዙ እንዳለ ነው አደጋ የደረሰባቸው ተብሏል። በዚህም በርካታ ወታደሮች ሙትና ቁስለኛ ሆነዋል የተባለ ሲሆን ቁስለኛ ወታደሮች ለሕክምና ወደ መካነ ሰላም ሆስፒታል መወሰዳቸውንም አረጋግጠናል። በአደጋው ሕይወታቸው ካለፉ ወታደሮች መካከል አገዛዙ የተማመንባቸው የነበሩ መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች እንደሚገኙበትም ተረጋግጧል። የአደጋው መንስኤ በቀጠናው የሚገኙት በምኒልክ እዝ 105ኛ ኮር የፋኖ አህዶች ጥቃት ይፈጽሙብናል በሚል ፍራቻ የብልጽግናው መንግስት ወታደሮች በፍጥነት ሲያሽከረክሩ መሆኑን የጠቀሱት ጣቢያችን ያነጋገራቸው የዓይን እማኞች የአገዛዙ ኃይሎች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪም የበደሉት ህዝብ እንባም ጎርፍ ሆኖ ጠራርጎም እየወሰዳቸው ነው ሲሉ የአካባቢው ሰዎች አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ ገሊላ ደንበጫ ላይ የፋኖ ኃይል ድል መቀናጀቱን በመግለጫ አስታወቀ። በትላንትናው ዕለት ጀብደኛው 99ኛ ክፍለ ጦር የብልጽግና ንቅስን በመስበር ያሰበውን ሳያሳካም ወደ መጣበት የአገዛዙን ጦር አስፈርጥጬ መልሼዋለሁ ሲል ፋኖ አስታወቀ። በጀብደኝነታቸው የሚታወቁት ወጣትነታቸውን ለአማራ ህዝብ የሰጡት በወጣት መሪዎች የበለጸገው 99ኛ ክፍለ ጦር የብልጽግና ንቅስን በመስበር ወደ ገሊላ ቀጠና የተንቀሳቀሰውን የብርሃኑ ጁላን ግብስብስ ሰራዊት ሙትና ቁስለኛውን በቅጡ ሳይሸክፍ ወደ መጣበት ደንበጫ ከተማ በአቦ ሸማኔ ፍጥነት እንዲመለስ አስገድደውታል ሲሉ የዓይን እማኞችና የአካባቢው ነዋሪዎች ለሚዲያችን ተናግረዋል። በዚህ የብልጽግና እንቅስቃሴ ሰረገላ ማርያም 2 ህጻናት በማክሰል የአማራ ጠል ስራውን የመከላከያ ሰራዊቱ አሳይቷል ሲሉ እማኞችም ገልጸዋል። ከቀኑ 10 ሰዓት ገደማ ጀምሮም ጨለማውን ትራስ አድርጎ የደንበጫ ወረዳ ታዳይ ከተማ የሆነችውን ገሊላን ለመቆጣጠር መነሻውን ደንበጫ ከተማ በማድረግ ወደ ገሊላ ተንቀሳቅሶ የነበረው የብልጽግና ሰራዊት ነገር ግን በወጣት የጦር ጠበብቶቹ የተሞላው 99ኛ ክፍለ ጦር በአጭር ጊዜ የመከላከልና መልሶ የማጥቃት ጥበብ በመጠቀም
የብልጽግናን ኃይል አይቀጡ ቅጣት በመቅጣት የመጣውን ጦር ወደ ኋላ እንዲፈረጥጥም የፋኖ ኃይሎች አስገድደውታል። የፋኖ ኃይሎች ከአባል እስከ አመራር እሳት ሲተፉ አምሽተው የብልጽግና ጦር እንኳን ገሊላን ለመቆጣጠር ይዞት የመጣውን ጓዶን ሳይሸክፍ ቁስለኛውንና ሙቱን በየቦታው እያንጠባጠበ ወደ መጣበት የቀበሮ ጉድጓዱ አስፈርጥጠነዋል ሲሉ የፋኖ ኃይሎች በመግለጫቸው ገልጸዋል። በዚህ አውደ ውጊያ በርካታ ሰራዊት ሙትና ቁስለኛ መደረጉንም 99ኛ ክፍለ ጦር የፋኖ ሰራዊት አስታውቋል። በቀጥታ ወደ ሌላኛው የጦር ግንባር መረጃ ያልፋሉ። አፋብን በኦሮሚያ ክልል የሚያደርሳቸውን ጥቃቶች አጠናክሮ ቀጠለ። የፋኖ ኃይሎች ከአማራ ክልል ውጪ በኦሮሚያ ክልል ውስጥ የሚፈጽሟቸውን ወታደራዊ ጥቃቶች ስልታዊ ቅርጽ በማስያዝ በሳምንት እስከ 2 እና 3 ጊዜ የሚካሄዱ ተከታታይ ተግባራት መሆናቸውን እያስመሰከሩ ነው። በዛሬው ዕለት ከረፋዱ 11 ሰዓት በኋላ ከሸኖ አቅራቢያ በሚገኘው ወሳኝ ወታደራዊ ቀጠና ላይ የተፈጸመው መብረቂያ ኦፕሬሽን ዝርዝር መረጃም እጃችን ገብቷል። በዛሬው ዕለት በሸኖ አቅራቢያ በሲቃ መገንጠያ በሚገኘው የአገዛዙ የመከላከያ ካምፕ ላይ በኦሮሚያ ክልል ጥቃት መፈጸሙን ፋኖ አስታውቋል። በጥቃቱ የመከላከያ ሰራዊቱ ከፍተኛ አመራር ኮሎኔልን ጨምሮ 2 ሻለቃ ማዕረግ ያላቸው የመከላከያ ከፍተኛ አመራሮች እነሱን ሲያጅቡ የነበሩ ከ20 በላይ ወታደሮች ጋር መደምሰሳቸው የተነገረ ሲሆን ጥቃቱ የተፈጸመው እነዚህ ከፍተኛ አመራሮች በፓትሮል በጠመዱ ዲሽቃዎችና በኮማንዶዎች ታጅበው በበርካታ መኪናዎች ከሲቃ መገንጠያ ወደ ሸኖ ለመግባት እየተጓዙ ባሉበት ፋኖ የአርፒጂ ጥቃት በመፈጸም የጀመረው ሲሆን እነዚህ የመከላከያ ሰራዊቱ አመራርና አባላቶች ራሳቸውን የመከላከል ጊዜ እንኳን ሳያገኙ መደምሰሳቸውን የመረጃ ምንጮቹ ገልጸውልናል። ጥቃቱ ያነጣጠረው በፓትሮል መኪና በድሽቃና በልዩ ኮማንዶዎች ታጅበው ከሲቃ መገንጠያ ወደ ሸኖ ከተማ ለመግባት በከፍተኛ ጥንቃቄ ይጓዙ በነበሩ የመከላከያ ከፍተኛ የጦር መሪዎች ላይ ነው። የፋኖ የደፈጣ አህዶች ጥቃቱን የጀመሩት የተሽከርካሪዎቹን እንቅስቃሴ መሀል ባሉበት በአርፒጂ የላቀ ተተኳሽ መሳሪያ በማስወንጨፍ በመምታት እንደሆነም ታውቋል። በዚህ መብረቅ ኦፕሬሽን በአገዛዙ መከላከያ ሰራዊት ላይ የደረሰው ወታደራዊ እልቂትም እጅግ ከባድ ነው። ከፍተኛ የጦር መሪው ኮሎኔል አንዋር ሰይድ ወዲያውኑ የተደመሰሱ ሲሆን 2 የሻለቃ ማዕረግ ያላቸው ሌሎች ከፍተኛ ወታደራዊ መኮንኖችም አብረው ተገለዋል። መኮንኖቹን በቅርብ ርቀት ያጅቡ የነበሩ የፌዴራሉ ጦር አባላት መካከል ከ20 በላይ ወታደሮችም ሙሉ በሙሉ መደምሰሳቸውንም የመረጃ ምንጮቻችን አረጋግጠዋል። እነዚህን ወታደሮች ጭነው የነበሩና እነዚህን ከፍተኛ አመራሮች ሲያጅቡ የነበሩ ፓትሮሎችም ሙሉ ለሙሉ መውደማቸውም ተረጋግጧል። ግንባር ላይ ያሉ የአይን ማኞች እንደገለጹት ጥቃቱ የተፈጸመበት ፍጥነት፣ አስደናቂ አደረጃጀት የታየበት የመከላከያ ሰራዊት መሪዎችን አባላትን መሳሪያዎች አውጥተው ራሳቸውን ለመከላከል እንኳን ጊዜ እንዳያገኙ የተደረገበት መሆኑንም ያሳያል ብለዋል። የፋኖ ኃይሎቹ መብረቃዊ ግዳጃቸውን በአጭር ደቂቃዎች ውስጥ አጠናቀው ምንም አይነት ጉዳት ሳይደርስባቸው ወደ መሸሸጊያ ቀጠናቸው መሰወራቸውም ታውቋል። ይህንን ተከትሎ ከፍተኛ ድንጋጤ ውስጥ የገባው የአገዛዙ መዋቅር ጥቃቱ ከተፈጸመበት ሰዓት ጀምሮ ከ8 በላይ የጭነት መኪናዎች ሙሉ የብልጽግና ጦር በማስገባት በአካባቢው ላይ መጠነ ሰፊ የአሰሳ የማጣራት ዘመቻም እያካሄደ ይገኛል። ወታደራዊ ተንታኞች እንደሚሉት የፋኖ ኃይሎች በኦሮሚያ ክልል በተለይም በአዲስ አበባ ዙሪያና በሸዋ አዋሳኝ መስመሮች ላይ ጥቃታቸውን ማዘውተራቸው የ4 ኪሎ ቤተ መንግስትን የደህንነት ቀለበት በቀጥታ አደጋ ላይ የጣለ ክስተትም ነው። ከፍተኛ ማዕረግ ያላቸው እንደ ኮሎኔል አንዋር ሰይድ ያሉ የጦር መሪዎች በዚህ ደረጃ በቀላሉ መደምሰሳቸው የአገዛዙ የእዝ መዋቅር መበላሸትና የፋኖ ውስጥ መረጃው ታረ ጥንካሬንም በግልጽ ያሳያል ሲሉ ተንታኞች ይደመድማሉ። በመጨረሻም አዲስ አበባ የተቀመጡ ፖለቲከኞች ስለ አርሲው ጭፍጨፋ ምን አሉ? ጌትነት ወርቁ ለጠቅላይ ሚኒስትሩ ያስተላለፈው መልእክትን በኢኤምኤስ ቴሌቪዥን ቀርቦ ማብራሪያ ሰጥቶበታል። የሚለውን አድምጠነው እንመለስ። ከአርሲው ጭፍጨፋ ጋር በተያያዘ በቀጥታ ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብለ ያነሳው ነገር አለ። እሳቸው የአርሲ ላይ የተፈጸመውን ሐዘን ገልጸው ነገር ግን በምርጫው ሽንፈት የገጠማቸው ወይም ምርጫውን ለማደናቀፍ ሙከራ ያደረጉ ሸኔና ፋኖ ጥምረት ያከናወኑት ነው ያስቆምን የሚል ነው። እስቲ እንደው
የጽሁፉን ይዘት ባጭሩ ማስቀመጥ ከቻልክ አቶ ጌትነት። ሐሳቡ ሁለት መሰረታዊ ነገሮችን ይይዛል ወንድም አገኝ። አንዱ ዓለም ላይ ከተካሄዱ የዘር ፍጅቶች አንተም ፋሲልም በዚህ በኩል ጠለቅ ያለ ትንተና እንደምትሰጡበት አውቃለሁኝ። ከተካሄዱ ዘር ፍጅቶች የመንግስት መዋቅር ያልተሳተፈበት የለም በታሪክ። ይሄን የትኛውም ተመራማሪ የትኛውም ተንታኝ ይሄንን ዲናይ ሊያደርግ አይችልም። የፈጸሙትም ጭምር የተፈጸመባቸው ሲፈጸም ያዩ ወይም ታሪክ ያነበቡ ሁሉም ኃይሎች ይሄንን ያምናሉ። ዘር ፍጅት ሲፈጸም ደግሞ ሲፈጸም ዘር ፍጅት ነው የሚል ደግሞ ስያሜ የለውም። በጣም ሁልጊዜ የሚያስቆጨኝ የሚያስገርመኝ ነገር ይሄ ነው። ከሆነ በኋላ ነው ናሚቢያ ሄሬሮስ፣ የሩዋንዳ ሁቱና ቱትሲ ሲጨፋጨፉ፣ ናዚ የአይሁዶች ሲጨፈጨፉ፣ በትክክል ስሙን እንትን ካላረኩት ታረሙኛላችሁ። ማርቲን ኒምለር ኦር እንደዚህ የሚባል ሰው አንድ እንትን ነው፣ ካህን ነው፣ የሃይማኖት ፓስተር ነው። ይህ ነው ብቻ እንትና ሲገደል አይሁድ ነው አልኩኝ፣ እንትና ቦታ ላይ ሲገደል ሶሻሊስት ነው አልኩኝ፣ እንትን ሲገደል እና መጨረሻ ላይ ወደ እኔ መጡ ይላል። እና የሚገርምህ ነገር እንደዛ እንደ ጅቡ እየተንቆሻቆሸ ነው ያለ አውራጣቱን ሲበላው ዝም በሉ እንዳለው ቀስ እያደረገ ነው ጄኖሳይድ እንትን የሚያደርገና የመጀመሪያው መነሻዬ የመንግስት መዋቅር ያልተሳተፈበት የለም። ይሄ እውነት ለአርሲም ይሰራል ነው የመጀመሪያው መነሻ። የመንግስት መዋቅር ሳይሳተፍበት ኦርቶዶክሳውያን እና አማራ አርሲ ላይ አልተጨፈጨፉም የሚል ነው የመጀመሪያው መነሻ። ሁለተኛው ደግሞ ጄኖሳይድ ነው ላትሉ ትችላላችሁ። አሁን በኋላ ፈረንጆቹ ያረጋግጡታል። እንግዲህ ምናልባት እኛም ስናረጅ ሊሆን ይችላል ወንድም አገኝ። እየተካሄደ ያለው ግን ከዓለም እውነቶች ውስጥ አንድ እውነት ነው፣ ጄኖሳይድ ነው። ያም ኦርቶዶክሳውያንንና አማራን ከቦታው የማጽዳት ከቦታው የመፍጀት ነው የሚል ነው ሀሳቡና ጠቅላይ ሚኒስትሩ እንደምታስታውሰው ይህን ነገር ያደርጉት የምርጫውን ለማደናቀፍ ነው የሚል ሽብር ነው የሚል ነው። የኔ መነሻ ተራ ሽብር አይደለም፣ ምርጫውን ለማደናቀፍ ብቻ ሊሆን ይችላል፣ ተራ ሽብር ግን አይደለም፣ ይሄ ዘር ፍጅት ነው የሚል ነው መነሻው። እና ይሄ ስቴጅስ ኦፍ ጄኖሳይድ የትኛውን ሊትሬቸር ላይ የሚገኙ 9 አንዳንድ ጊዜም 10 ያደርጓቸዋል። እነሱን ስቴጅ ከስያሜ ይሄ ጽንፈኛ ወይም ደግሞ ነፍጠኛ የምኒልክ እንትን እና ምናምን ከሚሉት ስያሜዎች ጀምሮ ይሄ ኮክሮች እንዳሏቸው ማለት ነው። ሩዋንዳ ኮክሮች እያሉ ዲሁማናይዝ እንዳደረጓቸው ከሰውነት እንዳወረዷቸው ይሄኛውንም እንዲህ እየተደረገ ነው እና እንደዚህ ደርሶ የመጨረሻው የ8ኛው ደረጃ ፍጹም ማጥፋት መፍጀት ላይ እየደረሰ ነው። ለዚህ ደግሞ ወደ 9ኛው ስቴጅ ዲናያል ወደ መካድ እንዲያውም መካድን እያጣቀሰ ይመጣል። እንደምታስታውሰው ለምሳሌ የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ መጀመሪያ አልመለሰም ነበር። ከዛ ማህበራዊ ሚዲያው ላይ ናኝ ቢቢሲ ሲጠይቀው አልመለሰም ነበር። ምንም አናውቅም ብሎ ነበር። የዞኑም የወረዳውም የክልሉም አስተዳደር አላውቅም ብሎ ነበር። እንግዲህ ማላስታውሰው የፌዴራል መንግስት ኮሚኒኬሽን እንደጠየቁ እርግጠኛ አይደለሁም። ዞሮ አላውቅም ብሎ ነበር። አላውቅም የሚለው ስለማያውቅ አይደለም ወንድም አገኝ። እንኳን አይደለም አንድ የክልል ወይም የፌዴራል መንግስት ኮሚኒኬሽን ቢሮ የአንድ ምስኪን እንዳቅሙ የሚፍጨረጨር ፖለቲከኛ እንደሆነ እኮ ነው የሚደርሰን። እንደ ጋዜጠኛ እውነቱ ይደርስሃል አንተም በእርግጠኝነት ድረሱልን የሚለው ጩኸት ወዲያው ነው የሚወጣው ማህበራዊ ሚዲያ ላይ እና ዲናያል ነው ሰው በቃ አንዷ ስቴጅ ናት ትንሽ ተጓድላ ያለችው። 8ኛዋ ስቴጅ ሙሉ በሙሉ ማጥፋት በቃ አሁን ፈጅተናቸዋል የሚለው ወይም ይሄ ኦሽዊትስ ውስጥ አስገብተው እያቀለጡ እንደጨረሷቸው በመርዝ ጋዝ እንደሱ ብቻ ነው የቀረው። ወይም አንድ ቦታ ሰብስቦ በመርዝ ጋዝ መፍጀት ወይም ደግሞ 1 2 3 ብለህ ይሄ አፍንጫው የሰፋ ምናምን ብለህ ሩዋንዳ ውስጥ እንደጨረሷቸው እንደዛ ማድረግ ብቻ ነው የቀረው። ክር ያሰረ በሙሉ ይጥፋ ወይም ደግሞ አማራ የተባለ በመታወቂያ ይጥፋ የሚለው ብቻ ነው እንጂ የቀረው ከሞላ ጎደል ስቴጅ ኦፍ ጄኖሳይድ የተተገበረበት አካባቢ ነው እና አታቀሉት። ለዚህም
እንደ መፍትሄ በሁለት ስቴጅ የተከፈለ ለአጭር ጊዜ እነዛን አካባቢ ሰዎች ማስታጠቅ ቢኮዝ የሰው ልጅ በነገራችን ላይ እንደማገኝ ሁልጊዜ ይገርመኛል። ጃርት የምትባል በአላለም ስሙ ስንጠራው የሚያስቅ እንትን የሚመስል ጃርት የሰውን ዘር ስታይ ከሩቅ እንትኗን ያላትን ሚሳኤል ተወረውራለች። የጃርት ላባ እንደ ላባ የሆነ እንትን አላት የሚዋጋ ካገኘህ እንደውነቱ አንሰብስቦ ነው የሚገለው። እባብ ዛፍ ላይ ይወጣል። ዛፍ ላይ ከወጣ ተንኮል አስቧል ማለት ነው። እና ዛፍ ላይ ወጥቶ ተንኮል አስቦ የሰው ልጅ ነው እንትን የሚያደርገው ሌላ እንስሳትን አይደለም። ሰው ምንድን ነው የሚያደርገው? ምን ደመ ነፍሳዊ የሆነ ራስን የመከላከል በቃ አይደል? እንኳን ለሰው ልጅ ለእንስሳት እንኳን ደመ ነፍሳዊ ለምንላቸው ለነገ ከሰዓት በኋላ ስለሚሆነው ነገር የማያውቁም የማይገነዘቡ እንኳን ራሳቸውን ይከላከላሉ። እና አስታጥቋቸው አታስታጥቋቸውም። በአህያና በሬውን ሸጦ የታጠቀውን መሳሪያ ደግሞ ቴክኒካሊ እንትን አታርጉት ማለት ታክቲካሊ አታስወርዱት ወይም ደግሞ ዲስአርም አታርጉት። ዲስአርም አድርገው መከላከያውን እንትን አስተው በቀላሉ ለገዳይ እጁን አጣጥፎ እንዲሰጥ የሚያደርጉት ነው። እንግዲህ ይሄንን አንዱ ይሄን አታርጉበት ወይም ደግሞ ፖዚቲቭሊ ካያቸው ታስታጥቁት። ጊዜያዊ መፍትሄው እሱ ነው። ሌላው አጣሪ ኮሚቴ አቋቁሞ እና አካባቢውን ደግሞ በኮማንድ ፖስት አጥሮ እንግዲህ እንዳልኩ ከቀንና ከድል ሀሳብ ይመነጫል ያልኩ ይሄ ነው። እዛው ጽሁፍ ላይ 3 አካሎች ተናበው ነው ይህን ድርጊት የሚፈጽሙት ብልሃል እና የመንግስት መዋቅር ሸኔ የሚባል ቡድንም እንዳለ ጠቅሳል እና ለዛ ነው አሁን በዛ አካባቢ ያለው ነገር እጅግ አስጨናቂ አስፈሪ ነው። ማን ለማን አቤት ይላል። ለምሳሌ ራሳቸውን ለመከላከል የሞከሩ አርሶ አደሮች ትጥቃቸውን እንዲፈቱ ከተደረገ በኋላ ጥቃት እንዲደርስባቸው ይደረጋል። በሌላ መልኩ አንዳንድ የኦሮሞ ሊቃን የአካባቢው ማህበረሰብ መንግስት ካልጠበቀው ራሱ መጠበቅ አለበት ሲባል ያንን አንቀበልም ይላሉ። እንደገና ሸኔ የሚባለው ራሱ ከመከላከያ ውስጥ ካሉ ሰዎች ጋር ተናቦ እየሰራ ነው። የኦሮሞ ነፃነት ሰራዊት ሳይሆን ሌላው በናብይ የተደራጀ ሸኔ ነው የሚባል ነገር አለ። የችግሩ ትክክለኛ ምንጭና ኃላፊነትን በመውሰድ ችግሩን ይፈታል የሚባለው አካል ማን ሊሆን ይችላል? የሚጨንቀው ግራ የሚያጋባውም ይሄ ነገር ነው። ተናቦ በሚሰሩ ፈጻሚዎቹ ጉዳይ አቶ ጌትነት አንዱ የመንግስት መዋቅሩ ነው። በጣም እንዳናስረዝመው የመንግስት መዋቅሩ 3 መልክ የሚኖረው ነው። የመጀመሪያው ቀን ቢሮ ነው የሚውለው። ሚሊሻ አለው፣ ልዩ ኃይል አለው፣ ጋቸና ሲርና አለው። ደግሞ በቅርብ ጊዜ ደግሞ እንደዚህ የሆነ አንድ እንትን አሰማርተዋል እና የሁሉ አለው። ያ አልችል ሲል ለምን መሰለህ ልዩ ኃይሉን ሲያዩት ያውቁታል እና አንፈታም ለልዩ ኃይሉ ትጥቃችንን አንሰጥም ይላሉ። ስለዚህ ምን ያደርጋሉ? መከላከያውን ያስገቡና ዲሰርም ያደርጓቸዋል። ይሄ አርሲም ላይ ሀፕን አድርጓል፣ ወለጋም ላይ ሀፕን አድርጓል ወንድማገኝ እና 2 መልክ አለው። ማታ ጫካ ካለው ጋር ያብራል። ቀን ከመንግስት መዋቅሩ ቢሮ ቁጭ ብሎ ደግሞ ሱፉን ለብሶ ኮቱን አድርጎ ደግሞ ዲሰርም ሲያደርግ ይውላል። አመቻችቶ ይሰጣል። ይሄንን የተጨበጠ የታወቀ መረጃ ነው። እንደው ለግምትና ለእንትን አይደለም አናረገውም። እሱን አናረገው የሆነው ነገር በቂ ስለሆነ አናጋንነውም። እዚያ ያለው አንዱ የመንግስት መዋቅር ነው። ስለዚህ የከተማ ሸኔ ያለው የጫካ ሸኔ ያለው ያ ከሁለቱም ጋር ያብራል። አንድ ሁለተኛው ደግሞ የሃይማኖት አክራሪ ነው። ይሄ ሃይማኖት አክራሪ ወንድማገኝ የቀደመ ነው። በቅርብ ጊዜ እንግዲህ በደንብ ኢንቨስቲጌት እያደረግነው ያለ ነው። እኔም እየደረሰኝ ያለው መረጃ ኢቭን ከአካባቢው ወጣ ያለ ንክኪ ያለው ከአልሸባብም ጋር ንክኪ ያለው ኃይል ነው። ይህንን እያደር እንሄድበታለን። ምናልባት አዲስ አበባ የሆኑ ኤሪያዎች ደግሞ ማዘዣም ጣቢያ ሊኖረው ይችላል። እንግዲህ አይሄድ እውነቱን ስናወዳድቅ ያን ጊዜ ደግሞ የበለጠ የምንቀርባቸው ኃይሎች በስም የምንጠራቸው ይኖራሉ። ሶስተኛው የሸኔ የሚባለው ቡድን ነው። ሸኔ የሚባለው ቡድን ቅድም እንዳልኩ ከመንግስት አካላት ጋር የሚመሳሰል እንዳለው ደግሞ የፖለቲካል እንትኑ ለምሳሌ በቃ ምንም የማይካደው ሀቅ ከአሰኮ ከራሳቸው ከችግሩ ያመለጡ ሰዎች እና ከምናምናቸው ሰዎች ያገኘነው መረጃ የአሁኑን ፍጅት ከ1000 እስከ 1500 የሚደርሱ ኃይሎች ናቸው ተሰማርተው የገደሉት ወንድማገኝ። ይህንን በራሳቸው በአይናቸው ያዩትን አምልጠው የወጡ ሰዎች ናቸው የነገሩ። ስለዚህ አርምድ ግሩፕ ነው የሚለው ያስማማናል።
የአርምድ ግሩፕ ከነ ኦነሰ ከሚባለው ኃይል የሚመነጨው እዛ ያለው ቡድን ነው አየለም ከመንግስት ነው የሚለው በደንብ ማየት ይፈልጋል። ለእኔ እሱ ትርጉም አይሰጠኝም። whatever the case ሸኔ የሚባለው ኃይል ፖለቲካል ግብ በኃይል አደርጋለሁ ብሎ ያምናል። አንዳንዱን መንግስት መዋቅር ውስጥ አስገብቷል፣ አንዳንዱን ደግሞ ጫካ ያለው ኃይል ያደርጋል። እና እኔ የከተማው ነው የጫካው ነው የሚለው ለእኔ አይገባኝም። በደንብ የተደራጀ እንግዲህ ሉክ 40 ምናምን ሰዎችን ለመፍጀትና አንድ ጥንታዊ ቤተክርስቲያንን ለማቃጠል ከ1000 እስከ 1500 የሚደርስ ኃይል ነው የፈጀው። እዚህ የነገሩኝን ነው ምነገር። ለእኔ አሁን የትኛው ነው የሚለው ማለት ቁጭ ብሎ የሚሰራው አካል ቁጭ ብሎ ይሰራበት። ቁም ነገሩ ግን ሰዎች ራሳቸውን የመከላከል ለእንስሳት እንኳን የተፈቀደ ነገር ሰዎች ሊነፈጋቸው አይገባም። መንግስት በዛ ውስጥ እንጌጃ አታቀሉት። ነገሩም ወደ ጄኖሳይድ የሚያልፍ ነው። እንዴት እንደው እናንተ እንኳን እጃችን ከደሙ ንጹህ ነው ብትሉ ቆሞ በማየት ያ ነገር ሀፕን እንዲያደርግ በማገዝ እሺ አላገዛችሁም እንበል። ቆሞ በማየት ባለመከላከል ዓለም አቀፍ ሕግ ታውቀዋለህ። ይሄንን የጄኖሳይድ የትኛውም መንግስት ያ ካለፈው በኋላ ይጠየቃል። እና ያንን ነው ባጭሩ የጠቀስነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ እስከማገኛችሁ ድረስ ቸር ያሰማን።